መግባት አለበት ወደ ውስጥ ትንሽ ምግብ ተመጣጣኝ የሆነ ምግብ ጽድት ያለ አኗኗር ዛሲት ከዛ በተረፈ አለኝ ብለ ክትፎውን ጥብሱንም ጥሬ ስጋውንም አንዳንድ ሰው በክትፎ ሁሉም ያፈጥራል እኮ ግርም ነው የሚለኝ እኔ this is totally unacceptable ነው የኔን ሲስተም ብነግረ እኔ ቴምር በላለ 3 ቴምር ዘምዘም ውሃ ግማሽ ብርጭቆ ጠጣለሁ ከዛ በኋላ ተልባ ነው ቤት ስታዩ በቃ የሆነ ድግስ ነው የሚመስለው እኮ በቃ ሀብታም ማለት ያን የሚያደርግ ካልሆነ በስተቀር ሀብታም የሆነ የማይመስለው ሰው እኮ አለ ምግብ በየቀኑ በግ የሚታረድበት በየጊዜው እንደ ቡፌ አይነት ምግብ የሚበላበት ጋሼ ካልመጣ እየተባለ oh my god you have to avoid ይሄን በቃ ይሄን ማጥፋት አለባችሁ በተለይ አዲስ ተወላጆች አባታችሁ እናታችሁ እድሜያቸው እንዲቀጥል ከፈለጋችሁ ምግብ የሚበሉት ምግብ ላይ ቀኑ ክትፎ በየቀኑ ቁርጥ ስጋ በየቀኑ ቡፌ ቤት ውስጥ የሚደረድር ይሄ ሀብታም አይደለም ትራዲሽናል ሀብታም ነው ጥሎት ነው የሚሞተው ብሩን ስለዚህ ሀብታም ማለት ምን አይነት ሰው ነው ምን አይነት ምግብ ነው መገብ ያለብኝ እንዴት አይነት ኑሮ ነው መኖር ያለብኝ ብሎ አዲስ አበባ እኮ ስማርት ሆናለች ስለዚህ አንተም ስማርት ላይፍ መኖር መቻል አለበት ስማርት ላይፍ ደግሞ መኖር የምትችለው ሰውነት ቀለል ሲልህ ነው አለበለዛ የማታቀው በሽታዎች አናት ላይ መጥተው ይወጣሉ ዘን ጥለት ሞታለ ለባታም መሆን ከፈለክ to become rich ሀብታም መሆን ከፈለክ እነዚህ ነገሮች ማስወገድ አለብህ አዳምጡኝ በደንብ ሀብታም መሆን ከፈለክ መጀመሪያ ኮምፕሌን አቁም በቃ ትልቁንም ትንሹንም ሀብታም ያላንኩበት ምክንያት ኮምፕሌን መንግስት ላይ ኮምፕሌን ቤተሰብ ላይ ኮምፕሌን እናት አባት ላይ ኮምፕሌን ጓደኞች ጋር ነው መንገዱን ልክፈትልሽ ቢያንስ ኧረ መስሪ ደስ አለኛው አሳ ስንት ነው አረጋጊ 1000 ብር ነው ነገርኩሽ 1000 ብር ይሄ በኢትዮጵያ ብር 200 ነው አይደለ አዎ ቁጥር ነው የምፈልገው ካንቺ 5 ወይ 10 ወይ 2 ወይ 1 እንድትይ ኦኬ ሶ 1000 ነው 300 ብር የትኛው ይሻልሻል መገመት የብር መጠን እንደዚህ ልቁጠርልሽ ወይስ ግምቱን ግምቱ ባለ 1000 ብር ጎበዝ ነሽ ከሞከርኩም ትልቁን ልሞክር ነው ያ ኢንሻአላህ very